ፖሊሶቹ በአስፋልቱ ላይ ወደ ወደቀው አስክሬን ተጠጉ። ለንደን ወይም አረብ ሀገር ሳይሆን እዚሁ በገዛ ሀገሯ መሬት ላይ ሕይወቷ ያለፈው ይህች እህታችን አስክሬን አጠገብ አንድ የተጨማደደ ወረቀት ተገኘ። በዚያ ወረቀት ላይም የጻፈው አጭር ቃል መላ ሀገሪቱን ያስለቅሳል ተብሎ አልተጠበቀም ነበር። በዚያ ወረቀት ላይ የተጻፈው አጭር ቃል የብዙዎችን ልብ የሰበረና የዝችን እህታችን መሬር ሕይወቷን ታሪክ ይፋ ያደረገ ነበር። ለመሆኑ ይህች እህታችን ማናት? በናፈቀቻትስ ሀገር ምን አይነት የሞራል ስብራት ደረሰባት? ይህች እህታችንስ ማናት? ሰላም የትንሽ ቤተሰቦች እንዴት አላችሁ? በያላችሁበት የምድር ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም የደወል ምልክቷን በመጫን ሁልጊዜ የምንለቃቸው ቪዲዮዎች እንዲደርሷችሁ አድርጉ። ታዲያ ይህች እህታችን ምን ደረሰባት የሚለውን ቪዲዮውን ላይክ በማድረግ እንድትጀምሩ እጠይቃችኋለሁ። ስሟ ማርታ ይባላል። ለ7 ረጅም ዓመታት በሰው ሀገርም በባዕድ ምድር የህይወትን እሳትም ተጋፍጣለች። የሰው ፊት እያየችም ሌት ከቀን የለፋችና የደረሰባትን ግፍ ሁሉ የቻለች አንድ ቀን ወደ ውድ ሀገሯ ወደ ውድ ወገኖቿ እመለሳለሁ የሚሉት ትልቅ ተስፋ ነበረ። ከሰው ሀገር መኪና ወከባ የገዛ ሀገር ያመድ ይሻለኛል ስትልም ለአንዴትና ለመጨረሻ ጊዜ ያጠራቀመቻትን ጥቂት ገንዘብ ይዛ ወደ ሀገሯ ተመለሰች። ነገር ግን ሀገሯ አየር ገና በደንብ ሳይስማማት ያሰበችውም የሰላም ህይወት ሁሉ ወደ አስፈሪ ጨለማ ተቀየረ። ስደት ከሰውነት ተራ ያወጣታል ብላ ያላሰበችው ማርታ አገሯ ስትገባ ግን ያጋጠማት ነገር የከፋ ሆነ። ያጠራቀመቻት ገንዘብ በተለይም ምክንያቶችም ሲያልቅባት የቅርብ የምትላቸው ሰዎችም ጭምር ፊታቸውን ሲያዞሩባት እንደ እብድም ቆጠሯት። ከሰርግ ህይወቷ አልቀናሽላትም። ከሰውን ጋር አገር ባዳ እጇ መጣች እያሉ በየሰፈሩና በየዘመዱ መሃል ያፌዙባት ጀመረ። ከዕለታትም የናፈቀቻት ሀገሯ በሰው ሀገር ያለቻቸውንም የሞራል ስብራትን መገለልና የብቸኝነት ስቃይ ሰጠቻት። ማርታ ግራ ተጋባች። የምትይዘውና የምትጨብጠውም አጣች። ለምን ተመለስኩኝ የሚል ጥያቄ ፈጠረባት። የሚለው ጥያቄ ረፍት እየነሳት በመጨረሻ የውርደትን ከመሸከም ደግመኛ ፊቷን ወደ መከራ ማዞርን ወደ ስደት መመለስን ወሰነች። ውሳኔዋንም ለማጽደቅም ሻንጣዋን በደጋገማ አነሳችው። ወደ አውሮፕላን ማረፊያም የምታደርገውን ጉዞ ግን ወደ ደስታ ሳይሆን የለቅሶ እልህ ነበረ። ልቧ በፍርሃት ይመታ ነበረ። እመለሳለሁ ብላ ማታስብም ነበርና የገዛ ወገኔ ካላከበረኝማ መልሼ እሰደዳለሁ እያለች በሌሊት አስፋልቱን ተያያዘችው። ነገር ግን ወደ ኤርፖርትም ልትደርስ ጥቂት ሜትሮች ሲቀሯት ከመቅጽበት መላ ዓለምን ያስቆዘመ ያ አሰቃቂ አደጋ ደረሰ። አንድ የፍጥነትን መኪና በመቆጣጠርም አቅቶት ማርታን በኃይል ገጫት። ማርታ በአስፋልቱ ላይም ተስፈንጥራ ሕይወቷ በዛች ቅጽበትም ተቀጠፈች። ፖሊሶች ተሰብስበው አስክሬኑን ለማንሳትም ሲጣደፉ ከልብሷም ስርም የተገኘ ማስታወሻ ግን ይህ ነበረ። ወረቀቱ ላይ በደማቅ እንባ እንዲህ የሚል ጽሑፍ ሰፍሮ ነበረ። ልጄ አገሬ ከፋችኝ፣ ይቅር በለኝ፣ ደግመኛ ልሰደድ ትቼህ ሄድኩኝ። የማርታ ታሪክ የስደት ብቻ ሳይሆን እኛን በሀገራችን ላይ ያሉ ሰዎችን በስደተኞች ላይ ያለንን እይታ የምንፈትሽበትና አሳዛኝ ማስታወሻ ነው። እኛስ ስንቶቻችን አሳፋሪ በሆኑ እና መጥፎ በሆኑ ልብን የሚሰብሩ ቃሎችን በእህቶቻችን ላይ እየወረወርን ተስፋ ሳጥተናቸው ድጋሚ ወደ ስደት እግራቸውን አንስተው ሕይወታቸው በሰው ሀገር ያለፉ ብዙዎች መኖራቸውን አንዘንጋ። አንዳንድ ጊዜ ካፋችን የሚወጣው ቃላት የሰውን ልጅ ስብርብር አድርጎ እንደሚጥል ያልተገነዘብን እጅግ በጣም ብዙዎች ነን። ተመልሰው ሲሰደዱ ተስፋ ቆርጠው ተስፋነታቸው ተሟጦ በሀገራቸው ያለው ፍቅር እንዳለ አልቆ በዛው ለመቅረት የሚወስኑ ብዙዎች ናቸው። እናም ወገኔ ሁሉም እስከ መጨረሻው ድረስ ተሰናብቶን ከመሄዱ በፊት ማድረግ እንኳን ባንችል መልካም ቃሎችን እየተናገረን ለሀገራቸው ያላቸውን ፍቅር ከፍ እንጂ ዝቅ እንዳናደርግባቸው ላለው ሰላም። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሁልጊዜም ቢሆን የምንለቃቸው ታሪኮች እንዲደርሷችሁ የደወል ምልክቷን በመጫን የሁልጊዜ ቤተሰባችን ይሁኑ። ጤና ይስጥልን።
ተነሽ አሁን ከጧቱ 11 ሰዓት በዚህ ቻናል አዝናኝና አስተማሪ ቪዲዮዎች ወደ እናንተ ይደርሳል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ተነሽ ብዙዎችን አንቅተሻል። አንቺ ግን እንደተኛሽ ነሽ። ተነሽ